ጭራሽ ጥንቆላ ቤት ምን ጀመርሽ? ድግምት እያደረግሽ ባለው አንቺ ራስሽ ያለሽው መተት አንሻት። ማሚ ግን ማለት ነው አላዛርና ትንሱ ለመለያየት የማትቆፍሪ ጉድጓድ የለም። ግን አይሳካልሽም። የምታረጋቸው ነገሮች ሁሉ ውሸት፣ ከውሸት የራቀ ውሸት። ካንቺ እንደዚህ አይነት ነገር አይጠበቅም። ትንሱም እንደዚህ አይነት ነገር ታረጋለች ብለን አንጠብቅም። ሰላማችሁ ብዝት ይበልልኝ የኔ ውድ ቤተሰቦች። አዳዲስ የምትመጡ እህት ወንድሞቼ ላይክ የምታረጉኝ፣ ሰብስክራይብ የምታረጉኝ እንዲሁም ኮሜንታችሁ የምታስቀምጡልኝ እጅግ አርጌ አመሰግናለሁ። በተለይ ስደት ያላችሁ ውድ እህቶቼና ወንድሞቼ ለቅድስት ሀገራችሁ በሰላም ያብቃችሁ። አሁንም አዳዲስ የምትመጡ እህት ወንድሞቼ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮውን ስታዩ ላይክ ማድረጋችሁን እንዳትረሱ እያልኩኝ የዛሬ ደግሞ የማሚ ሴራ በጣም የሚያስቅ የህፃን ሴራ ነው እያሴረች ያለችው ማለት ነው። ቪዲዮዋ ላይ ሄዳችሁ ተመልከቱ። የምታወራው ነገር ውሸት ውሸት በመሃል ያለውን ዝብርቅርቅ ያለ ነገር ስታወራ ሄዳችሁ ልብ ብላችሁ አዳምጡት ማለት ነው። እኔ ልብ ብዬ ነው ቪዲዮዋን ያዳመጥኩት ከልቤ ተመስጬ ማለት ነው። ምን ትላለች? ማታ ትንሱ በሬ ላይ መታ ነስነሳ እያየች አይቻት ዝም አልኳትኝ። እስቲ እስከ መጨረሻ ድረስ ምን ታመጣለች ብዬ ዝም ብዬ አየዋት አለች። 1 ነጥብ ያዙልኝ። መልሳ ደግሞ ምን አለች? እዚህ ቤት ውስጥ እኔ ትንሱ ልጄ ነው እንጂ ሌላ ሰው የለም። ማን ሊያረግ ነው? እሷ ካላረገችው ማን ነው የሚያረገው? ስለዚህ እሷ ናት እንጂ ብላ ባንድ አንደበቷ 2 ቃል ምትናገር ማለት ነው። 2 ቃል ነው እንግዲህ እየተናገረች። ቪዲዮዋ የመጀመሪያ ቪዲዮዋ በደንብ አርጋችሁ አዳምጡት ማለት ነው፣ የማሚን ቪዲዮ። ስለዚህ ውሸት የተቀላቀለ እውነት ነው። እውነት ውሸት እንኳን ብትቀላቅሉ 1 ቃላት አስቱ፣ 1 ቃላት ማለት ነው፣ እውነት ከሆነ ማለት ነው። ግን ማሚ ስትናገረው የነበረው በመሃል ግራም ያጋባ ቃሎች ነበረ ስትናገረው የነበረው። እንግዲህ ትንሱ ቤቴ ውስጥ መታ ወይም ደግሞ እኔ መኝታ ቤት የሆነ ነገር ነስነሳለች ነው እንግዲህ። የነሰነሰችው ማሚ ራሷ ናት። የነሰነሰችው ዱቄት ራሷ ናት። ሆን ብላ እነዚህ ልጆች ብታይ አይለያዩም፣ ብታይ አይጣሉም፣ ብታይ አይደባደቡም። ገባችሁ? በቃ በምንም ነገር ትንሱ አቃተቻት ማለት ነው። ስለዚህ አስባ ደግሞ ምን መጣላት? የሰይጣን ስራ መጣላት ማለት ነው። የሰይጣን ስራ ሲመጣላት ለምን እንደዚህ አርጌ በቃ ሁለቱን ለምን አለያያቸውም? እንግዲህ አላዛርን በደካማ ጎኑ እናታችሁ ማንም በክፉ ነገር እንትን እንዲላችኋል አትፈልጉማ። እያንዳንዳችን ማለት ነው። ባል የራሱ ቦታ አለው፣ ሚስት የራሷ የሆነ ቦታ አለው። ግን ሆኖም እናታችን ለሞት የሚያደርሳት ነገር አሳልፈን ልንሰጥ አይፈቅድም ልቦናችን ማለት ነው። እና አላዛር እንግዲህ መተት ከተባለ እናቱ ናት። ትላንት ብዙ መስዋዕት አድርጋ ብዙ ዋጋ ከፍላ ያሳደገችው እናቱ ናት። ስለዚህ ትንሱ እንደዚህ ነገር አደረገች ካልኩኝ ከቤት ያስወጣልኛል ወይ ይፈታታል ብላ ያሰበችው አላማዋ የሰይጣን ሀሳብ ይዛ መጣች ማለት ነው። በጣም የገረመችኝ ማሚ በጣም ማለት ነው። ትንሱ እንደዚህ አይነት ነገር እኔ ደግሞ ትንሱ በጣም ወድላት ነገር አንዳንዴ ሳስባት እኔ ነው የምትመስለኝ። ከምሬ ነው ምላችሁ። እኔ እንዳላደረገች ራሱ እኔ አልጠርግም ማለቷ ራሱ እንዳላረገች ያስታውቃል ማለት ነው። እኔ አልጠርግም ምን ታመጣላችሁ? ባረግም ደግሞ በራሴ ቤት ነው፣ ስትፈልጊ ውጪ ከቤቴ ቤቴን ለቀሽ ውጪ ስትላት እንግዲህ አልወጣም። ያደረገ ሰው ይንተባተባል፣ ግራ ይገባዋል። የሆነ በቃ እሺ የሚል ነገር ያመጣል። ያኛው ቦታ እንዴ ነቅታብኛለች እንዴ አውቃብኛለች እንዴ የሚል ነገር ያስብና እነሱ ሳይሏት ነበር ያ ቦታ ጠርጋ የምታነሳው ትንሱ ብታረግ ማለት ነው። በጣም ያኮራችኝ ነገር ደግሞ አልጠርግም በቃ አልጠርግም። አላዛር ደግሞ እኔ አሁን አላዛር በጣም እየወረደብኝ ነው እውነት ለመናገር ማለት ነው። በጣም እየወረደብኝ ነው። እኔ አላቅም ምናልባት ከትንሱ ሊቀጥሉም ሊለያዩም ይችላሉ። እያማረትኩኝ አይደለም፣ ግን አላዛር በዚህ ልክ
በዚህ ልክ ትዳሩ ማያስከብር፣ በዚህ ልክ ልፍስፍስ የሆነ፣ በዚህ ልክ ትዳሩ የሚያቀልልጅ ሌላ ምትመጣዋ ሴት ነገ ምትመጣዋ ሴት ይሄን ቪዲዮ ማየቷ አይቀርም። ትላንት ህይወት እንደነበረው ማየቷ አይቀርም። የትኛው ሴት ነው አላዛር ባል ይሆነኛል ብላ ምትመጣው? የትኛው ሴት ናት አላዛር እኔ በቃ ባል ይሆናል ይሄ የልጆቼ አባት ይሆናል ብቁ ነው ብላ ምትመጣው? የትኛዋ ሴት ነው? ድንገት እንኳን አላማርትና ከትንሳኤ እንኳን ቢለያዩ ማለት ነው የሆነ ትንሳኤ የሆነ ሰዓት ላይ በቃ የነሱን ጭቅጭቅ ምርር አርጓት አንዴ ከቆረጠች ሴት አንዳንድ ሴቶች ምንድነን ታግለን የማይሆን ነገር ከሆነ ከቆረጥን ዳግም መመለስ አንፈልግም። የዞርንበት አቅጣጫ ዳግም እዛ አቅጣጫ ላይ መዞር አንፈልግም። እንዴት ነው ሽንታችሁ ዞራችሁ ታያላችሁ? አታዩማ። እንደዛ ነው ሴት ከቆረጠች ማን ነው ችላ ከቆረጠች እንደዛ አይነት ሴቶች አሉ። ትንሱ እንደዛ አይነት ሴት ናት። ለወደፊት እዩና አብረን እድሜ ይስጠንና እኔ ማለት ነው። ስለዚህ አላዛር አሁን ቆይ እናትህን ምትል እናትህ የሚስትህ ጠላት፣ እናትህ የሚስትህ ምቀኛ፣ እናትህ የሚስትህ ቅናተኛ። አሁን እንደው ትንሱ አደረገች ብለ እናትህን ያለች ነገር ሰምተ ትንሱን ለመምታት እጅህን ታነሳለህ? ትንሱን ላይ ውሃ ለማፍሳስ እጅህን ታነሳለህ? አንተ ወንድ ነህ? እናትህን ከቤት አስወጥተ ትዳርህን መምራት የምትችል ሰውዩ፣ ትዳርህን ቀጥ ማድረግ የምትችል ሰውዩ፣ እናትህ የትንሱ ምቀኛ የትንሱ ጠላት እናትህን እውነት እንደዚህ ነገር አደረገች ብለህ እናትህን አምነ ዱላ ታነሳለህ? እና አንተ ወንድ ነህ እንዴ? አንተ አሁን ትዳር ተመሰረታለህ ተብሎ ካንተ ጋራ ህይወት የምትመር እንደው ትንሱን ካንጥላህ ብትሄድ ካንተ ጋራ የምትሆን ሴት የምታገኝ ይመስልሃል? ምንም ትክክል አይደለህም፣ እውነት ለመናገር ማለት ነው። ስለዚህ አላዛር ብትገበር ይሻልሃል። ማሚ ትላንትና የተናገረችው ቃል እንዳትረሱ ቤተሰቦቼ፣ ውዶቼ፣ ማሮቼ ማለት ነው። ትላንትና ምን ስትል ነበረ? እንግዲህ በቃ እናድጃት ቆሽቷን ርር አድርገት ከዚህ ቤት አስወጣታለሁ ነው እሷ አላማዋ ማለት ነው። ግን ትላንትና ምን ስትል ነበረ? ስትፈልግ ከዚህ ቤት ቅርቅር ብላ ትውጣ፣ ቤቱን ለቃ ትውጣ ለልጄ። እንደገና ደግሞ እንደዚህ አይነት ሚስት ለልጄ አትገባውም እንዲፈታት ምናምን ብላ በቃ እንደዚህ አይነት ነገር ወሬ ስታወራ ነበረ ማለት ነው። እንግዲህ ትንሱ ደግሞ ጠንካራ ጎበዝ አይደለችም። በቃ ለምንም ነገር አልበገርም አለቻት፣ ለምንም ነገር አልሸነፍም አለቻት። አይታችሁ ከሆነ ትንሱ የመጀመሪያ ጊዜ ያው ድንጋጤ ይኖራል። ያላሰባችሁት ነገር እንደዚህ አይነት ነገሮች ሲመጡ ግራ የመጋባት ነገሮች ይኖራሉ። እውነት ለመናገር ትላንትና ማሚና ትንሱ እጅና ጓንት ነበሩ። በጣም የሚዋደዱ አማትና ምራት ነበሩ እኛ እንዳየናቸው። ግን ትላንትና ትንሱ ይሄን ነገር ያልጠበቀችው ነገር ስለሆነ እንደዚህ አይነት ነገር አይታውም የማታቅ ስለሆነ ዱቡዳ ሲወርድባት ደግሞ ብዙ ጊዜ የመደናገጥና የማልቀስ እንትን ነበር ስታሳየን የነበረ። ትዝ ካላችሁ ብዙ ጊዜ ስታለቅስ ነበር። አሁን በዚህ 3 ቀንና 4 ቀን ማልቀስ አቁማ ጠንካራ ብላ ስትፈልጊ ከቤቴ ውጪ እኔ ያልወጣልሽም ስትል ማሚን እርር ስታረጋት ነበር አይደል? ስለዚህ ማሚ ደግሞ ስታያት ልጅቷ ደረቅ ናት። በቃ ትንሱ ደረቅ ናት፣ ጠንካራ ናት። ማሚ ብታናድዳት፣ በዚህ ብታስወጣ፣ በእናቷ ብትመጣ፣ በባሏ ብትመጣ፣ በራሷ ብትመጣ ምን አይነት ልጅ ነሽ? ምን አይነት ባለጌ ነሽ? እናትሽ እንደዚህ ብትመጣ አልሰማሽም አለቻት። ትዳሬን ፈትቼ ቤቴን ለቅቄ የትም አልሄድም ምታመጩ ነገር አምጪ ብላ እንግዲህ ጥንክር ብላ ማሚን እርር እያረጋቻት ነው ማለት ነው። ስለዚህ ስታያት እቺ ልጅ ቤቱ ምትለቅ አይደለችም። ትንሱ ቤቱ ለቃ ምትወጣ አይደለችም። ጠንካራ ሆነችባት። ቤቷ ምትወድ፣ ቤቷ ምታከብር፣ ባሏን ምታከብር ሆነችባት። ማሚ ትንሱ ስላልፈለገቻት ነው ይሄ ሁሉ በደል እያደረሰችባት ያለችው። በቃ መራቷ እንድትሆን ስላልፈለገች ነው እንጂ በዚህ ደረጃ ትንሱ ይሄናል በደል የሚደርስባት ያደረገችው ነገር ምንም አይነት ነገር የለም። ማሚ ራሷን ጻድቅ ስታረግ ነበረ። እኔ እኮ ባህሪ ይሄን አይደለም። አረ ማሚ ታይ፣ ከመጀመሪያ ጀምሮ እኔ አላዛር ማለት ነው ዶንኪቱ ወይም ደግሞ እሸቱ ጋር ይሄ ወጌሻ የሚባል የዩቲዩብ ስልጠና አለ ማለት ነው። እዛ
ከዛ ሲማር ጀምሮ ነው እኔ አላዛርን መከታተል የጀመርኩትና ለእናቱ አንዳንድ ጊዜ ፕራንክ ማድረግ ይፈልግ ነበር። ትዝም ይላችሁ አይታችሁ ከሆነ ምናልባት አላዛር ከመጀመሪያ ጀምሮ የምትከታተሉ ሰዎች ካላችሁ እናቴ ደስ ይላታል ብሎ የእናቱ የተቀመጠችበት ቤት አፍርሶ በአዲስ አድርጎ እየሰራ ነበረ ማለት ነው። እሷን ለማስጣት ምን ለማለት ፈልጌ ነው እኔ ባህሪዬን አይደለም ስላለች እዚህ ጋር የውሸት ጠጠሮች ትደረደራቸው ውሸት እንደሆነ የምትናገራቸው ነገር ለማሳወቅ ፈልጌ ነው ቤተሰቦቼ። ከዛ አላዛር እናትየውን በቃ ደስ ለማስተኝ የት እንደሄደች አላቅም ቤቱን አፈራርሶ አሁን የምትኖርበት አዲስ ያሳመረላት ቤት ማለት ነው። ከዛ እናትየው መጣች። ወይኔ አበደች እላችኋለሁ። በነገራችን ላይ ሁሌ ነው የምናገረው ማሚ በጣም ሀርደኛ ሴት ናት፣ በጣም ኃይለኛ ሴት ናት በጣም ማለት ነው። እሷ አሁን ውሸቷ እኔ እኮ ባህሪዬ አይደለም ያለችው ውሸት ማሚ ከመጀመሪያን ጀምሮ በጣም ኃይለኛ ሴት ናት። እና ከዛ ምን አደረገችው አላዛርን ከቤት አባረረችው። በነገራችን ላይ ይሄ ከቤት ማባረር ማለት ነው ካልሰማችሁ ልንገራችሁ ብዬ ነው እንጂ አላዛር ኢንተርቪው ሲደረግ ብዙ ጊዜ አውርቶታል። እናቴ ከቤት አባራኝ ምናምን ብሎ ማለት ነው። ገባችሁ ምን ያህል ኃይለኛ እንደሆነች እንድታውቁ ፈልጌ ነውና አሁን የዛን ቀን ከቤት አባረረችው ማለት ነው። ከቤት አባራው እንደገና የማሚ ጓደኛ አላዛር ለምኖ ይቅርታ ጠይቋት ነው ወደ ቤት የተመለሰችው ማለት ነው። ስለዚህ ማሚ የውሸት ድርዳሬሽ እኔ እኮ እንደው ያልሆነ ባህሪ የራሱ የመጣብኝ እንደዛ አይነት ሰው እኮ አልነበርኩም እና ተንሱ መተታሰርታብኝ ነው። ኧረ እባክህ እንደዛ አይነት ነገር የሚናገሩ ሰዎች ራሳቸው የሚያደርጉት ነገር ነው። ከምሬ ነው መላችሁ። በነገራችን ላይ እንደዛ አይነት በሌላ ሀሳብ የሌላ ማለት ለምሳሌ ተንሱ እንደዛ አይነት ሀሳብ ላይኖራት ይችላል። እንደዚህ ይሄ መተቱ እውቀቱም ላይኖራት ይችላል። እንደዚህ አይነት ነገር ላይኖራችሁ ይችላሉ። ግን ሰዎች ሲያመጡባችሁ ለምን እንደሆነ ታውቃላችሁ? ራሳቸው የሚሰሩት ስራ ነው ለሰዎች አንጸባራቂ የሚሆኑት ማለት ነው። እውነት ከምሬ ነው መላችሁ። ብዙ ሰዎች ገጥማችሁ ከሆነ ያላደረጋችሁ ነገር አድርጋችኋል ብለው ፍጥጥ ያደርጓችኋል። በቃ እናንተ መሬት ሆይ ዋጠኝ ብትሉት እንኳን የማይውጣችሁ ጊዜ የለም። እንደዛ አይነት ነገር አልገጠማችሁም ውሸት ሲወራባችሁ? ስለዚህ አሁን ማሚ ማለት ነው እንግዲህ ራሷን የምትጠቀመው ነገር ሊሆን ይችላል። መተት የምትለው እንዴት አስባው እንዳመጣች እንግዲህ አይታችሁ ከሆነ በሯ ላይ የተነሰነሰው ዱቄት ነው፣ ነጭ ዱቄት ማለት ነው። መተት ብሎ የተነሰ ነጭ ዱቄት። ማን ይሙት ትንሱ እውነት ይሄን አድርጋ ማሚ በዚህ ደረጃ በዚህ ልክ ዝም አለቻት ይመስላችኋል? በዚህ ልክ ዝም የምትል ይመስላችኋል? ማሚ በዚህ ልክ አይ ቪዲዮን ይዩት፣ አይ እኔ እናንተን ላጣላችሁ አልፈልግም ከዚህ በላይ ምን እንድትጠ እኔ እኮ ማሚ አንዳንዴ ትገርመኛለች። ከምሬ ነው የምላችሁ። በጣም ነገር የምትለኝ እኔ እናንተ እንድትጣሉ ቪዲዮ ላይ ይዩት፣ እኔ እናንተ እንድትጣሉ አልፈልግም፣ እኔ እናንተ የምትጣሉት ነገር አልፈልግም። እንግዲህ አላዛር ወደ ትንሱ ክፍል እያጓጓ ማለት ነው። ናተዋት እኔ እንድትጣሉ አልፈልግም። ከዚህ በላይ ምን ይጣሉ? ባልና ሚስት ደጅ እያሳደርሽ ገና ሙሽሮች ደጅ እያሳደርሽ እንግዲህ ልጅሽም ምን አስቦ እንደሆነ ደጅ አድሮ ነው የሚመጣው። ይኸው ትንሱ ስታወራ እየሰማን ነው አይደለ? ደጅ አድሮ ነው የሚመጣው እያለች ነው አይደል? እኔ እውነቴ ነው መላችሁ እንደው ማጣላት አይሆንብኝና ትንስዬ አላዛር ደጅ አድሮ እየመጣ ዳግም ከሱ ጋር ባል ነው ብለሽ እኔ አላቅም። የትንሱን ህይወት ማበላሸት አልፈልግም በንግግሬ ማለት ነው። ግን እንደ አንዳንድ ሴት እንደኔ እኔ ሴት ስለሆንኩኝ እንደኔ ልጁ ወጥቶ ደጅ አድሮ ዳግም ከሱ ጋር ህይወት እቀጥላለሁ የሚል ነገር አላስበውም። እውነቴ ነው የምላችሁ አላስበውም። ሲፈልጉ ቅርቅር ብለው እዛ ጉድጓድ ውስጥ ይግቡ፣ አልፈልጋቸውም። ግን ትንሱ በልህም ይመስለኛል እዚህ ቤት የተቀመጠችው ያው ለምን እለቅላታለሁ የሚል ነገር ነው እንጂ ታያላችሁ። እውነት ትንሱ ትዳሩን ፈልገው አይደለም፣ አላዛርን ፈልገው አይደለም፣ ያላዛርን ፍቅር እውነት አሳብዷት አይደለም። ግን ለማሚ እልህ ብላ ነው እዛ ላይ የተቀመጠችው። ለምን እለቅላታለሁ፣ ለምን እሷን ደስ ይላታል፣ ለምን ቤቱን ጥዬ እሄዳለሁ የሚል ነገር
አይምሮዋ ውስጥ ስላለ ነው እንጂ አላዛር ውጪ እያደረ እየመጣ እንግዲህ ወደፊት ባል ይሆነኛል ብላ ከሱ ጋራ የመቀጠል እንትን ካላት አላቅም። ግን በነገራችን ላይ አላዛር ያው ቤቱን እንደዛም ብዬ ላለመፍረድ ቤቱን ለቀን እንውጣ እሷ እስከምትሄድ ድረስ ብሎ ነበረ። በነገራችን ላይ እዚህ ጋር ማስተካከል እፈልጋለሁ እና ትንሱ ናት እኔ ቤቴን ለቀቅ ያልወጣም ያለችው እንጂ ነይ በቃ ማሚ እስከምትሄድ ሕክምናዋን ጨርሳ እስከምትሄድ ድረስ እኛ እንሂድ ውጪ እንውጣ ሆቴል እንከራኝና እንቀመጥ ብሏት ነበረ። ይሄን ትንሱን አልተስማማችም ይመስለኛል። እንግዲህ አላዛር ጭቅጭቁን ደብሮት የሁለታቸውም ጭቅጭቅ ደብሮት ውጪ ሊያድርም ይችላል። አንዳንዴ በጎም ነገር ማሰብ ጥሩ ነው። ሁሌ መጥፎ ነገር ከማሰብ እኛም በጎ ነገሩ ብናስብ ጥሩ ነው ብዬ አስባለሁ። ስለዚህ ለዛም ሊሆን ይችላል እንግዲህ አላዛር ጥሏት ወደ ሌላ ቦታ እያደረ እንደሆነ ግንዛቤ ውስጥ ያስገባውት ማለት ነው። ስለዚህ እንግዲህ ማሚ ቤቷን ጥላ ልጆቿን ጥላ ሁሉ ጊዜ እንደምላችሁ ትዳሯን ጥላ ባሏን ጥላ ሕክምናው ግን መቼ ነው የሚያልቀው? ሕክምናው መቼ የሚያልቀው? እዛ ያለችበት ሐዋሳስ ሕክምና የለምና ነው። እሺ ሕክምናው ወር ነው 2 ወር ነው 3 ወር ነው ወይስ በቃ አንቺ ውጪ እኔ ላላዛር ሁሉም ነገር ሆናለሁ ነው? እኔ ቃሉን መናገር ስላልፈለኩ ነው። ማሚ ሐሳቧ ይሄ ነው። ተመልካቾች ገብቷቸዋል። እንግዲህ ቤቱን ለቅቄላት አልወጣም ቤቱን ለቅቄላት አልወጣም አላት። እንደውም አላዛር ማለት ነው መጨረሻ ላይ እንግዲህ አላዛር ግድ ሆኖበታል። የእናቱ ነገር ግድ ሆኖበታል እንጂ ሌላው ቢሆን ኖር አሽቃንጥሮ ደጅ ላይ ቢጥላት ደስ ይለው ነበር። እኔ መጨረሻ ላይ ደግሞ የተነጋገረው ትንሽ አሳዝኖኛል። ብዙም ሳይሆን ትንሽ ማለት ነው። ምን አላት? በቃ እናቴ ከዚህ ቤት ውጪ ያው ማሚ ሙድ አልገባትም። ከምር ሙድ አልገባትም። አላዛር እንዳልፈለጋት አልገባትም። አላዛር ውጪ በቃ ከህይወታችን አትበጥብጪ። ያው በግልጽ መናገር ፈራ። እናቱ አይደለችም ፈራ። ስለፈራ ማለት ነው በቃ ማሚ ከዚህ ቤት ውጪ፣ ሌላ ነገር ሳታረግሽ ከዚህ ቤት ውጪ፣ በቃ ሌላ ቦታ ሁኚ ተይ ያላት ነበረ። እንግዲህ እሷ ደግሞ የወደዷት ወይም ደግሞ ልጇን የፈለጋት መስሏት አልወጣም ከዚህ ቤት ለቅቅላት አልወጣም መታመጣው ነገር ታምጣ እያለች ነበረ። እውነት ማሚ አሁን ትክክለኛ መተት እውነት ትንሱ በሯ ላይ የሆነ ነገር ስትበትን አይታ እንደው ዝም ያለቻት ይመስላችኋል? እዛው አንቃ ነበር ምድገላት አንቃ ማለት ነው። የራሷ ሴራ ነው የማሚ የራሷ ሴራ ነው እንጂ ትንሱ እንደዚህ አይነት ሀሳብ አምጥታ ደጇ ላይ ማሚ ደጅ ላይ እንደዚህ ነገር አየዋት አላለችም። ያ 2 ቃል ነው የተናገረችው በአንድ አደበቷ ማለት ነው። አንዴ ከሷ ሌላ ማን ሊያደርግ ይችላል ብላ ተናገረች። ከዛም መጀመሪያ እኔ ባይኔን አይቻት እንደው መጨረሻ ድረስ የምታመጣው ነገር ልይ ብዬ ነው ብላ ተናገረች። እሺ ባይኗ እያየቻት ትንሱ እየበተነች ባይኗ እያየቻት ማሚ እንደው ለትንሱ ዝም ያለቻት ይመስላችኋል? እንደው በዚህ ሀሳብ ስታስቡት በዚህ ንግግሯ ማለት ነው በእንደዚህ አይነት ሀርዷ በእንደዚህ አይነት አክቷ ማለት ነው እንደው ማሚ አላዛር በሌለበት እሱም ማለት ነው አላዛር በሌለበት ማሚ ደጇ ላይ ትንሱ መታ የሆነ ነገር ወይም እነሱ እንዳሉት መተት መታ ደጇ ላይ እንትን ስትል ማሚ ልጄ እንኳን ደጋረክሽ ብላ ምትመለከታት ይመስላችኋል? ተቀርጻትም ነበረ ለህዝቡ ለኛ። ለምን ማሚ ላይ ብዙዎቻችን እየፈረድን ስለሆነ ብዙዎቻችን እየወቀስናት ብዙዎቻችን እየሰደብናት ስለሆነ ማለት ነው ማሚ ለህዝቡ ትንሱን ለማሳጣት ማለት ነው ለህዝቡ ቀርጻ ነበረ ወደ ሚዲያ ምትለቀው ማለት ነው። እውነት ይሄን ነገር ብታረግ ማለት ነው። እና ማሚ ያየቻት ማሚዬ በጣም ደግነሽ በዚሁ አጋጣሚ ማለት ነው ንገርሽ ብዬ ነው። ምክንያቱም ደጅሽ ላይ መተት እየተሰራብሽ እንደው በትግስት ዝም ብለሽ ማለፍሽ በጣም ደግ መሆንሽን አሁን ተረድቼሻለሁ። እስከዛሬ ዝም ብለን ነበረ ስንወቅስሽ የነበረው ማለት ነው። እና ደግነትሽን በጣም ተመልክቼዋለሁ። ግን ማሚ በዚህ ደረጃ ትንሱን አልታገሰቻትም። የፈጠረችውም ደግሞ የራሷ ሴራ ነው። ምክንያቱም ልጅቷ ብትል ከቤት አልወጣ ማለቻት ማሚን ማበሳጨት ነው እንጂ ትንሱ አልበሳጭ ማለቻት። ማሚን ማናደድ ነው እንጂ ትንሱ አልናደድ ማለቻት። ስለዚህ
ራሷ የፈጠረችውና ያለመችው ነው። ግን በእንደዛ አይነት በሰይጣናዊ አሰራር ማሚ ባትመጪ ደስ ይለናል። እውነት ለመናገር እንደዚህ ይሄ የሰይጣን ስራ ነው። በቃ እንደው ሌላ ነገር ብትፈጥሪ ይሻልሻል። ሌላ ነገር ምናልባት ሌላ ነገር በቃ ትንሱን ያናድዳል ወይም ደግሞ ከቤት ያስወጣታል ወይም ደግሞ ህይወቷ ይበትናል የምትዩ ነገር ሌላ ነገር ብትሞክሪ ይሻላል እንጂ ይሄ የሰይጣን ስራ ነው። ይሄ ካንቺ አይጠበቅም። ትልቅ ነሽ። በዛ ላይ ደግሞ የክርስቶስ አማኝ ነኝ ብለሽ ታስቢያለሽ። የእግዚአብሔር ተከታይ የክርስቶስ አማኝ ነኝ ብላ ነው የምታስበው። ስለዚህ እንደዚህ አማኝ ከሆኑ ሰዎች ደግሞ ለነገሩ አማኝ የምንላቸው ሰዎች እኮ ነው አሁን በጣም ያስቸገሩን ያሉት። በቃ ሌላ ነገር መናገር አልፈልግም በነገራችን ላይ ማለት ነው። ስለዚህ እንደዚህ አማኝ ነኝ ከምትል ሴት ይሄን አንጠብቅም። አላዛር ደግሞ ክብርህን ጠብቅ። ትንሱ በየጊዜ እየመጣ በጭቅጫቃ እናትህ እየመጣ በየጊዜ በእሷን በጥፊ ምትመታበት፣ እሷን ምታሰቃይበት፣ እሷን ምጮህበት፣ እሷን ውሃ ምድፋባት ምናምን ነገር መብት የለህም። ሚስት ናት። እንደ ሚስት ልታከብራት፣ ልታስተዳድራት፣ ከፍ ዝቅ ብለህ ልታኖራት ቃል ገብተህ ነው የመጣኸው እንጂ እናትህ የሆነ ነገር እየየ ባለች ቁጥር ትንሱን ልጮህባት፣ ልትመታት ወይም ደግሞ ልታንቋሽሻት ማንም ሊፈቅድልህ አይችልም። ከቻልክ ታኖራታለህ፣ ካልቻልክ ወደ ቤተሰቦቿ ተሸኛታለህ እንጂ በእናትህ የመጣ እኝኝኝኝ እናትህም እኝኝኝኝ እያለች ትንሱ ላይ እኝኝ እንድትሉባት አንፈቅድላችሁም። እሺ አንፈቅድላችሁም። ስትፈልግ አንተ እናትህን ይዘህ መቀመጥ ትችላለህ። ትንሱን ደግሞ በማረግ እንደተሰጠ በማረግ እናት አባቷ ቤት መሸኘት ትችላለህ እንጂ እንደፈለግ እናትህን ያለችን ሁሉ ነገር ጠንዝዛ ነገር መዝዛ ቁጭ ብላ ሶፋ ላይ ተጠብቃለች። እናትህን የነገረች ነገር አምነህ እቺን ምንም አታቅሚት ልጅ ሁለታችሁም ልታሰቃዩት አንፈቅድላችሁ ማለት ነው። በዚህ ስርዓትህን ያዝ፣ እውነት ስርዓትህን ያዝ። እና ውድ ቤተሰቦቼ እንግዲህ ለትንሱ ፈጣሪ እንዲረዳት በቃ ይሄን ጠላቷን ፈጣሪ እንግዲህ የሰው ጠላት አይደለም። አንዳንዴ ሰዎች ይመስሉናል እንጂ አንዳንዴ ጠላት በቃ መልካም ህይወት ሲኖረን፣ መልካም ትዳር ሲኖረን፣ መልካም ቤታችን ተባርኮ ሲያይ ደስ የማይል ነው ነገር አለና በሰዎች አድርጎ ጠላት ቤታችን የሚበጠብጥ ነገር አለ። ስለዚህ ትንሱም የሙሽርነት ጊዜዋ የጫጉለነት ጊዜዋ ሳታጣጥም ፍቅሯን ሳታጣጥም እዚህ ውስጥ ገብታለች። ፈጣሪ ከእንደዚህ አይነት ጉድ እንዲያወጣት ሁላችሁም ጸልዩላት፣ ጸሎት አድርጉላት። ማሚም ልብ እንዲሰጣት፣ አላዛርም ልብ ሰጥቶት ወደ ትዳሩ እንዲመለስ፣ ማሚም ደግሞ ልብ ሰጧት ወደ ቤተሰቦቿ እንድትመለስ ጸልዩ። ሰላማችሁ ብዝት ይበል ባይ